በንጹህ ልብ ቅን ጨዋታ ያሳለፍነው ሀህን ደስታ እንጫወት በነፃነት ከሚስጂ ጋር እንደሰት በንጹህ ልብ ቅን ጨዋታ ያሳለፍነው ሀህን ደስታ What's up, my beautiful people? It's your girl, Miss G, the Ethiopian babe. በየሳምንቱ እየተዘጋጀ እያበደ ወደ እናንተ የሚደርስላችሁ ይህ የሚስ ጂ ቶክ ሾው ነው። በዚህ ሳምንት ደግሞ ምርጥ ድንቅ እንግዳ ይዤላችሁ መጥቻለሁ። የትም እንዳትሄዱ አብራችሁን ቆዩ። ዛሬ ብዙ ነገር ነው የምናወራው። That's what's up, people. አሁን እንግዳዬን ጋብዛለሁ። እንግዳዬን ወደ መድረክ በንጹህ ልብ ቅን ጨዋታ ያሳለፍነው ሀህን ደስታ እንጫወት በነፃነት ከሚስጂ ጋር እንደሰት ሰውዬ ወደ ሚስ ጂ ቶክ ሾው እንኳን በሰላም መጣሽ። እንኳን ደህና ቆየሽኝ። ደህና ነሽ? አመሰግናለሁ። እግዚአብሔር ይመስገን ደህና ነኝ። ስላየሁሽ ስላገኘሁሽ ደስ ብሎኛል። እኔም ደስ ብሎኛል። አመሰግናለሁ። በጣም አሁን ስንገባ በጂጂ ፎቶ ነው የገባ ነው እና ይሄ ፎቶ ስቶሪካል እንደሆነ ሰምቻለሁ። እስቲ ስለዚህ አጫውቺኝ። የጂጂ ልብስ እንግዲህ የሚገርምሽ በዲዛይን ህይወቴ የመጀመሪያ ዲዛይኔ ነው። ዋው! አንድ ፕሮግራም ነበር እና እዛ ላይ እስቲ 77 ልብስ ዲዛይን አድርጉ ሲባል እሺ መጀመሪያ ዲዛይን ማድረግ እችላለሁ አይነት ነበረ ጥያቄ። ከዛ ብትኑን እንዲህ ዝርጉን ገዛው ሳይቆራረጥ ማለት ነው። እሺ በኋላ ሞዴሏ እንዲቆማ ነበረ። የዚህኛው ይሄ እዚህ ጋር ዘብተል ያለ ነገር አለ ክሮቹን ማለት ነው ሳልቆርጣቸው ልጅቷ ትከሻ ላይ እዚህ በኩል አደረኩኝ። አንደኛውንም እንደሱ አደረኩና ከፊትና ከኋላ ገጠምኩት። እሺ ታጅሽን እንደዚህ በያልኩና መቀነት አሰርኩበት። እነዚህ ትንንሽ ደግሞ እነዚህ ስፌት ነገሮች አሉ ዲቴሎች። እሱን አደረኩበት። በቃ የመጀመሪያ ስራዬ ነበር። አጋጣሚ ሆኖ ደግሞ ጂጂ ከስንት ዓመት በኋላ እንትን አንድ መድረክ አዘጋጅታ ነበረ። እዛ ላይ እናቷና እህቷ መተው እንደዚህ ለቀቅ ያለ ያንቺን ዲዛይን ፈልጋ ነው አሉኝ። እችን ዲዛይኔን ወዳት ነበር የመጀመሪያም ስለሆነች ደግሞ ለቀቅም ያለ ስለነበረ እሱን ላኩላት። በጣም ደስ ያለኝ ነገር ከፕሮግራሙ በኋላ በትልቁ ፎቶ አሳጥባ ይህን ፎቶ ላከችልኝ። ዋው! እና በጣም ነው የምወደው። ወይ በጣም ደስ ይላል። እኔ ፐርሰናሊ ጂጂን በጣም ስለምወዳት እንዳየሽው ስቱዲዮአችን ላይ ማለች በትልቁ። በዚሁ አያይዤ ላንሳልሽ እና ከገስት ሩም ስንወርድ እማማ ጽዮን ላይ አንዳንድ ነገር ስትይ ነበር። እስቲ በደንብ ስለሳቸው ምን መሰለሽ? እሳቸውን እንግዲህ ያው በታሪክ ነው የማውቀው። የመጀመሪያ ኢትዮጵያዊ ዲዛይነር መሆናቸው አንዳንድ ዶክመንተሪ እሳቸውን እንትን አይቻለው። ደስ ያለኝ ደግሞ አንድ ወቅት ላይ አልጄሪያ አንድ ዝግጅት ነበረ። እዛ ዝግጅት ላይ በየዓመቱ የተለያዩ የአፍሪካ ሀገሮች ያዘጋጃሉ ያንን ዝግጅት ማለት ነው። እና በፊት ሲዘጋጅ ከ40 ስንት ዓመት በፊት ሲዘጋጅ እሳቸው እዛ ላይ ተሳትፈው ነበረ በፋሽኑ። እና በደርግ ጊዜ ቀርቶ ነበር ፕሮግራሙ። ከስንት ዓመት በኋላ እንዴት እንደሆነ አላውቅም ባህልና ቱሪዝም ጋር ሆነው ዝግጅቱን ለመጀመሪያ ጊዜ በኢህአዴግ ጊዜ ዝግጅቱ ሲዘጋጅ የፋሽኑን ፓርቲ ያስኩት እኔ ነበርኩኝ። ከሳቸው ቀጥሎ እኔ ነበርኩ ማለት ነው። እና ታሪኩን ስሰማ በጣም ደስ አለኝ። በጣም ነው የምወዳቸው እሳቸው። እንደገና ደግሞ ሌላ ዲዛይነር እንግዲህ አምሳለ ጋውን እሺ ኒውዮርክ ውስጥ ትልቅ ስቶር ነበራት። እርግጠኛ አይደለሁም በህይወት አሁን ያለች አይመስለኝም። እሷ ምልሽ ውጭ ካሉ ትልልቅ ዲዛይነሮች ተርታ የነበረች ናት። ትልልቅ መጽሔቶች በፊት ቮግ ምናምን ላይ የተለያዩ የዲዛይነሮችን ጋውኖች ስታይ አንድ ሁለት ልብስ የሷን አታጭም። 50 ለጋው ሰርች አድርገሽ ኦፕራ ላይም ኢንተርቪው ታደርጋ ነበር። እንደውም ለእኔ ሞዴል እሷ ናት። አንድ ወቅት ላይ እንደውም ሸራተን አና የምታዘጋጀው በየዓመቱ ፋሽን ሾው አለ። እዛ ላይ ከውጭ ዲዛይነሮችም ሞዴሎችም
የውጭ ዜጎች የሚመጡ ነበር እና ፋሽን ሾውን አቅርቤ ስጨርስ ባክስቴጅ መጣች እና ልብሶችሽን የቀለም አመራረጥሽን ስቴጅ ላይ ስትራመጂ ኮንፊደንስሽን በጣም ነው የወደድኩት ብላ ስታደንቀኝ ያ ሁሉ ሰው ምንም ያጨበጨበልኝ ምንም አልመሰለኝ በቃ እና ትልቅ አጋጣሚ ነበረ እሷን ማግኘቴ። እሳቸውንም በጣም ማከብራቸው ማደንቃቸው እንትን ናቸው። በጣም ደስ ይላል። ወደ ሰዋሰው ልመልስሽ እና ሰዋሰው ረጅም ጊዜ በኢንዱስትሪ ላይ ቆይተሻል። ሰዋሰው እንዴት እንደተመሰረተ ትንሽ ደግሞ አጫውችኝ። ሰዋሰው እንግዲህ ያው ሙያውን ወደዋለሁ። ከቤቴ ነው የጀመርኩት። መጀመሪያ ቤቴ ኤንጂኦ ውስጥ ሰራ ነበር። የስራ እድል ነበረኝ፣ ግን ተቀጥሮ በሰዓት አንድ ቦታ ተወስኖ መስራት አልወድም። የራሴን ነገር መስራት ወዳለሁ። ከልጅነቴ ምን ባህሪ ያለኝ የተገዛልኝን ነገር እንዲሁ እንዳለ አልለብስም። የሆነ ነገሩን ቆርጬ እንደው በእጄ መወሱሽም ቢሆን እንደዛ ነገር አለኝ እና እመኘው ነበረ፣ መሆን ፈልግ ነበር። ግን ቶሎ ነው ያገባሁት፣ ልጆች ወለድኩ። ከ3 ልጆቼ ወልጄ በኋላ ነው ዲዛይነር የሆንኩት በነገራችን ላይ። ዋው ኦኬ። እና እንደውም አንድ ወቅት ላይ ሂልተን ማነው አሊያንስ ኦስማን የሚባል ዲዛይነር ታውቂዋለሽ? አይ ቲንክ ሰምቻለሁ። አዎ እሱ እዛ አዘጋጅቶ ነበር እና ባክስቴጅ ሄጄ ዲዛይነር መሆን ፈልጋለሁ ብየዋለሁ። ከዛ በስንት ዓመት ጀርመን አብረን ሄድን ማለት ነው። በስራ ማለት ነው። በስራ ማፊ እኔ እሱ ሆነን ሌላ 2 ዲዛይነሮች ሆነን ጀርመን ሙኒክ ላይ ዝግጅት አዘጋጀን። ናይስ። እንዴት ነው ብዙ ዓመት ታምቆ የተቀመጠ ስለነበረኝ ልክ ስጀምር ከቤቴ ነው የጀመርኩት። የሆነ ቆርቆሮ በቆርቆሮ የሆነ ግቢ ውስጥ ስቶር ነገር ነበረ እና የልጆቼን አባት ውስጡን አስተካክልልኝና ማታ ማታ ሰራለሁ አልኩ። ቀን ስራ ሰራ ነበረ። ከዛ በቃ ማታ እዛ መስራት ጀመርኩ። በጣም ትዝ ይለኛል እንደው የሙላቱ አስታጥቄ አፍሪካ ጃዝ ሙዚቃ እየሰማሁኝ ጸጥ ባለ ምሽት ሁሉ ተኝቶ ስሰፋ ነበር ማመሸው እና እዛ ነው የጀመርኩት። እዛ ጀምሬ እንዳልኩሽ አሁን ይሄ ጂጂ ልብስ አንዳንድ ልብሶች 7 ልብሶች እንዲሁ ዝም ብዬ ዲዛይን አድርጌ ነበረ። እነሱ መጽሔት ላይ ወጡ። የመጽሔቷ ባለቤት ይህን እነዚህ ልብሶች መጽሔት ላይ እንዲወጡ ፈልጋለሁ ብላ የት መታ እንዳየችው ልብሱን ታውቂያለሽ? መኖሪያ ቤቴ። በጣም ነው ደስ የሚለው። ማይ ፋሽን የሚል መጽሔት ነበር። ማይ ፋሽን ማይ ፋሽን የሚባል መጽሔት ነበር እና ከዛ በቃ በዛ መታወቅ ስጀምር ሱቅ ቦሌ ተከፈተ። እንግዲህ ከዛ በኋላ ነው ይሄ ሁሉ እንትን ያለፈው። በጣም ደስ ይላል። ያው አንድ ሰው ወደ ቢዝነስ ሲገባ ሀስሎች አሉት፣ ስትራግሎች አሉት እና እስቲ እንደዚህ የዚህን ያለፍሽባቸው ካሉ አውሪ። መጀመሪያ እንኳን ጥሩ እየሰራው ነበር። ወደ ማስፋፋቱ ሲሄድ ነው። ማስፋፋቱን ሲሄድ ከባንክ ተበድሬ እንግዲህ ማስፋት ፈለግኩኝ። 2 ሸማኔ ነበረኝ። ከ2 ወደ 15 እንትን አልኩኝ። ቤት ተከራይቼ ነበረ የሚሰራው የነበረው እና ያ ቤት በአጋጣሚ ሽመናው ዕቃ ሰርቶ ብሎ ስራ ሊጀምር ሲል ቦታው ተፈለገ። እዛ የሽመናው ዕቃ በቃ ወጥቶ ሜዳ ላይ ብዙ ጊዜ ቆየ። ከዛ በኋላ ደግሞ የተለያየ ቦታ ኪራዩ ውድ ያልሆነብኝ ቦታ 1-2 ቦታ ሞከርኩ። በተለያየ ምክንያት አልሆነም። ከዛ ደግሞ አጋጣሚ ሆኖ ጋራድ ላይ አነበር ሱቅ የነበረኝ። ጋራድ ኦሮሚያ ባንክ ገዛው፣ ጌት ኮሜርሻል አጠገብ ያለው እና ለቢሮ አነሰልቀቁልናል። ይሄ ሁሉም የሚሆነው ባንክ ተበድሬ ነው። ዋው! እና ከዛ በኋላ ምልሽ በቃ ምስቅልቅል አለ ነገር ሁሉና ብዙ አመት ታገልኩኝ። ብዙ ብቻ እንዳለ ኦልሞስት በቃ ያሁን ወርክሾፓችን መንግስት እንትን ያለን የአነስተኛና ጥቃቅን ሆኖ ለ20 ሰው የስራ እድል ፍጠሪ ተብዬ የተሰጠኝ ቦታ ነበረ። እሱ ባይኖር ኖሮ ማሽኖቼን ምንም ይሸጡ ነበረ። ምን እንዴት አደርጋቸው ነበር። ግን ያችን ጠብቄ እንግዲህ ከስንት ዓመት በኋላ ልጆቼ ደረሱ። አብረን እንግዲህ አብረን ያኔ ኮሮና ጊዜ ኮሮና ሁሌ እላለሁኝ
ይምልሽ የስንት ሰው ህይወት ቢቀጥፍም ለእኔ ባለውለታዬ ነው። ለብዙ ሰው ጠቅሟልም። መጥፎ ሰዓት ለአንዳንድ ሰው ጥሩ አጋጣሚ ይፈጥራል። እንግዲህ ያኔ የምልሽ በቃ ከዚህ በኋላ እንትኑ ሲመጣ ህመሙ ሲመጣ መኖርሽንም አታውቂውም ያኔ እና አንድ ሴንጀር በቃ ስለምወደው ሙያውን አንድ ሴንጀር ያስኩና በቃ ገባው ቤት። እንግዲህ ደህና ከሆነ ብዙ ነገር እዳ ነበረ። ሁሉም ህግ ክፍል ገብቷል ሊከሱኝ። በሉ አድራሻ ይሄ ነው ከከሰሳችሁኝም እንትረፍና በየ ገባው። ከዛ እንግዲህ ቤት ሆኜ ነው ይሄ ማስክ እየሰራሁ በነበረን ጨርቅ 30 ብር ይሸጥ ነበር። አስቢ እንግዲህ ከዛ ወደዛ ሄደሽ አይ ካን ኢማጂን። አዎ እሱን ስንሸጥ ጥሩ እየተሸጠ መጣ። ልጄ ደግሞ ያኔ ኮሌጅ ሳይመረቅ ጎበዝ ስለሆነ ስራ ተቀጥሮ ነበር። ኦኬ። እናት ያንን አየንና ወደ መጨረሻ ስራ ሊጀመር አካባቢ ነበረና ለምንማ በቃ ወተን ከፍተነው አንሰራም ተባለ። ያንን ማስክ መስራት ጀመርን። ከዛ እሱን መስራት ስንጀምር ደግሞ የተለያየ በጋርመንት ደረጃ በብዛት ይመረት ጀመረና ዋጋው ወደቀ። እኛ ደግሞ እንጠቀመው የነበረ ጨርቅ ትንሽ ወደድ ያለ ነበር። እና እንግዲህ ከዛ በኋላ ይሄ ሁዲና ጃኬቱን እንድጀምር ያደረገኝ ልጄ ነው፣ አብለኔ ነው። እኔ የዛሬ ስንት ዓመት የክረምት አልባሳት ብዬ ሂልተን አዘጋጅቼ ያኔ ነበር የሰራሁት። ወደ ከ13 ዓመት በፊት ይሆናል። ይሄ የበጋቢ ካፖርቶች ጃኬት ሁዲ የሰራሁት እና የተወሰነ ምርት መርጠን እሱን ብቻ ላይ ፎከስ አድርገን ብንሰራ አለ። ከዛ ጃኬትና ሁዲውን ጀመርን እና የመጀመሪያ ጊዜ እኔ ስሰፋ እሱ በኩርቱ ፌስታል እያደረገ ወጥቶ ይሸጥ ነበረ። የሚገርምሽ ነገር እና ከዛ ደግሞ በማህበራዊ ድረገጽ ላይ እንትን ተጀመረ። እንደዛ ሲል ይሄው ከኮሮና በኋላ እንግዲህ 3 ሱቅ ተከፍቶ ከ30 በላይ ሰራተኞች አሉ። ይሄው እንግዲህ እዚህ ደርሰናል። በጣም ደስ ይላል። ግን ማወቅ ምፈልጋት ነገር አለች። እንደ እናት ልጅሽ መጥቶ እንደዚህ እናድርግ ከአንቺ ጋር እንስራ ይሄን ነገር እንመልሰው ሲልሽ የተሰማሽ ስሜት ምን ነበር? ውይ መጀመሪያ ፍራቻ ነበረኝ። ይሆናል አይሆንም፣ ብዙ ስለታገልኩኝ ይሆናል አይሆንም የሚለው ነገር ያስጨንቀኝ ነበረ። እሱ ደግሞ ስራውን አቁሞ በተለይ ወደ እኔ ሊቀላቀል ሲል አንደኛ ብዙ ወራት አልሰራም። ቤተሰብም እንደው በቃ አብዳ ልታሳብደው ነው ተባልኩ። እንደ አብድ ነው የሚያዩኝ ቤተሰቡ። ይሄ ምልሽ ደፋርና ማረግ ማስበውን ነገር ማረግ ሰው ነኝ። ትዕግስቴም ከመጠን አለፈባቸውና ህልም ዓለም ውስጥ መኖር ነው የሚመስላቸው። ገባሽ? እና ልክ እሱ ደግሞ ስራ አቁሙ ከኔ ጋር ሊቀላቀል ሲል በአጋጣሚ ደግሞ በጥሩ ደሞዝ ምልሽ እድሉ ሆኖ ጥሩ ነገር ነበረ እና በጣም ምልሽ ቤተሰቡ እኔ ግን ካልሞከርሽ አታውቂውም። እንግዲህ የኔም ደግሞ ባህሪ ያለው እሱ ውስጣችን እንትን ቢኖርም ሁለታችንም በቃ ጀመር ነው ምልሽ አምንበታለሁ። በነገራችን ላይ ልጆችሽን አጠፉም አደሙም አበላሹም አስተካከሉ እድሉን ሰተሻቸው ነው ሊያቆሙ የሚችሉት። አሁን የመጀመሪያ ሰሞን ጨርቅ መርካቶ ሄዶ ሲያመጣ ገበር ብዬው ወይ ማድረቂያ ብዬው ሌላ ነገር ገዝቶ ሊመጣ ይችላል። ግን ተሳስቶ ነው የሚማረው እና እድሉን ሰጠሁት። ከዛ በኋላማ ምልሽ እኔ ልብሴ ላይ በስተቀር ሌላው ነገር ላይ እኔ አይገባኝምም የቢዝነስ ነገር እና አምንበታለሁ የሚለውን ነገር አሁን መጀመሪያ እኔ ለመድኩት 2-3 ሰፊም ይኑር አንድ ሙሉ ልብስ ይሰራል አንዱ ሰው። እሱ ግን እንዴት አይነት ሲስተም ዘረጋ? ዚፕ የምትተክል አንዷ ትሆናለች፣ የሚተኩሱ አንዱ፣ የሚያጣብቁ አንዱ ምናምን በቃ የለም እጅ የሚገጥም ሌላ አልታይሻለኝ። እንዴት ነው ከዚህ ከዛው ነው የሚገጣጠው? ምን አይነት አሰራር ነው? በቃ ያው እንጨቃጨቃለን ግን
አይገባኝም መጀመሪያና በኋላ ግን ሰርቶ አሳየኝ። ሁሉን ነገር እንዴት አድርጎ መስመር ዘርግቶ አሁን እኮ ምልሽ የራሱ ቲም ያለው እንትን ነው። ትልቅ እንትን ዘረጋ ሲስተም ዘረጋና አሁንማ አምንበታለሁ። ምንም ነገር እንደውም ደውዬ እሱን ካልጠየቅኩኝ ምንም አታረጊም። አዎ እኔ ከስተመርም ምንም እኔን አያገኝም። ዋው ደስ ይላል በጣም። ልብሴ ላይ ብቻ ነኝ። እናትና ልጅ ደግሞ አንድ ላይ ሲሰራ ደስ ይላል። የራሱ የሆነ ስሜት አለ። ጓደኛዬም ነው አንዳንዴ አባቴም ይመስለኛል። እኔ ትንሽ ቀበጥ ነገር ስለሆንኩኝ ቆጣ ይለኛል እኮ በቃ ሴት ልጅ ብትወልድ እንዴት እንደሆነ ባንቺ አየሁ ይለኛል። ደስ ይላል። ጥሩ ተስማምተን ነው የምንሰራው። ልጆቼ ጥሩዎች ናቸው፣ ስራ ወዳድ ናቸው፣ አስቸጋሪ አይደሉም። በቃ ሶስቱም። አሁን እቺ አፍሯ ልብሴን እንትን የምታደርገው ትንሿ የመጨረሻዋ ልጄ ናት። ሁለተኛው ልጄ ደግሞ እቺ ትንሽ እና ሁለተኛው ልጄ ደግሞ ያው ሙዚቃ ውስጥም ነው። እንደገና የማህበራዊ ድረገጹን በሙሉ እሱ ነው እንትን የሚል ቪዲዮ ቀርጾ ፎቶ አንስቶ ብሎ የሚለቀው ማስታወቂያዎችን እሱ ነው። ምን ባለቤትሽም ሙዚቀኛ አይደል? ምን እንደሚያስታውሰኝ ታውቂያለሽ? ኤምፓየር የሚለውን እኔም ልጆች የተለያየ በጣም ነው ደስ የሚለው። ተመልካቾቻችን ከሰዋሰው ጋር ጨዋታችን ይቀጥላል። የምትመለከቱት የሚስ ጂን ቶክ ሾው ነው። አብራችን ቆዩ። ዊል ቢ ባክ። ተመልሰን መተናል። የምትመለከቱት የሚስ ጂን ቶክ ሾው ነው። ከሰዋሰው ጋር ጨዋታችን እንቀጥላለን። በጣም እያዝናናችኝ ነው። አይ ሆፕ እየተዝናናችሁ ነው እናንተ። ሰዋሰውዬ እንትን እዚያውን ስንወጣ ስለ ባለቤትሽም ሜንሽን አርግቼ ነበር። ሙዚቀኛ ናቸው፣ በጣም ተወዳጅ። ለምን እንደጠፋ ማወቅ ፈልጋለሁ። እንዲሁም አየዝሽ ልጅሽም ሙዚቀኛ ነች። ቤቱ የአርቲስት ቤት ነው። እሱ ያው ይሰራል ምልሽ፣ ግን እንግዲህ ይሄ አዳዲስ ሙዚቃዎች እንትን አላለም እንጂ ስራው ላይ አለ፣ ሙያው ላይ አለ። እሱ ለሙያው በጣም ፍቅር አለው፣ አክብሮት አለው። ብዙ ይሄ አሁን ላይ ያሉ ይሄ ለብ ያሉ ነገሮች አይመቹትም። ያው የበፊት ሙዚቀኞች ታውቂያለሽ፣ ለሙያቸው በጣም ዴዲኬት ናቸው፣ በጣም ናቸው እና ቁጥብ ነው። ግን ሙያው ላይ አለ። ያው አዲስ ነገር አልሰራም እንጂ። ታስ ናይስ። ቆንጆዋ ልጅሽ እሷ ደግሞ ጎበዝ ናት። የሚገርምሽ በጣም ኃይለኛ ድምፅ ነው ያላት። እሷም ብዙ ነገር በቃ ትክክል እንዲሄድ የምትፈልግ ልጅ ናት። ያው ጀምረዋለች እንግዲህ እናያታለን። ግን ጎበዝ ናት። በቅርቡ እዚህ ቶክ ሾው ላይ ምን እንጠብቃታለን? ኢንተርቪው ምናምን አትወድም። እንዳባቷ ናት። አንቺን ስታይ ትወዷለች፣ የእኔን ሾው ትወዷለች። ዳትስ ናይስ። ወደ ስራ ልመልስሽ እና የአንቺ ስራዎች የሚያተክሩት ጋቢ ላይ ነው። የተለየ ምክንያቶች አሉሽ? እስቲ ስለሱ አውሪ። እንግዲህ እኔ ብዙ ጊዜ ስራዎች ልብ ብለሽ እንደሆኑ ባልተለመዱ ነገሮች ያልተለመዱ ነገሮች መስራት ነው ብዙ ጊዜ እና ጋቢን ወደው ነበረ። ራሱ ቀለሙ ደስ ይለኛል እና አሁን ይሄ ነገር ሙቀት ሰጪ ነው አልኩ። ለክረምት ቢለበስ ልብስ ቢሆንና ከአልጋ ወርቶ ምልሽ እንጂ ከምትከናነቢው እንደገና በጃኬትም በካፖርትም ቢሰራስ ብዬ ያን ጊዜ ያሰብኩት ሀሳብ ነው። እንግዲህ ሌላ እንግዲህ የተለያዩ እንትኖች ነው የምጠቀመው። በነገራችን ላይ አሁን በተለይ ከየክልሉ ያሉ ጨርቆችን አምጥቼ ቀላቅዬ ነው የምሰራው ከጥበብ ጋራ። አሁን መጨረሻ ላይ የክረምት አልባሳት ብለን አሁን ያወጣነው ኮሌክሽናችን ላይ ከጉጂ ከጅማ የገዳን ጨርቅ አድርገን ከፎጣ ጋራ ደግሞ እነዚህ አሁን ፎጣ ከለርፉል የሆኑ ፎጣዎች የሉ እነሱን ለሴት የሚመቸውን ቀለም እንትን ብዬ ለሴቶች ለወንድም የሚሆነውን ቀለም አድርጌ ካፖርት የተለያዩ ነገሮች ሰርተናል። እና እኔ ምንድን ነው መሰልሽ በእኛ ጨርቆች
ተለባሽነት ያላቸው አሁን ላይ እንትንም ስታይልሽ ሆነው እንዴት ነው ለብሰሽ እንትን እንድትይ ከተለየ ፕሮግራም ውጪ በእኛ የተሰራን ልብስ መልበስ የዕለት ተዕለት ህይወታችን ላይ እንደዛ እንዲሆን ነው ብዙ ነገር ምሰራው። That's beautiful. በባህላችን ጋቢ ራሱ ይሄ የክብር ልብስ የሚባል ነውና ብዙ ጊዜ እንዳልሽው ከቤት አይወጣም፣ ግን በዚህ ሞደርን ሆኖ እንደዚህ መውጣቱ ራሱ በጣም ደስ የሚል ነገር ነው። ደግሞ ሰው ይወደዋል። የሚገርምሽ ነገር ጋቢ እያጠብሽው ስትሄጂ ደግሞ እያማረ የሚሄድ ጨርቅ ነው እና እወደዋለሁኝ። በውሃ ይለቅ በነገራችን ላይ ልጅ ሆነው ይሰሙ ነበረ። ሰው መጥቶ ሱቄ እንትን ሲል በጣም ደስ ይለኛል። የድሮ አባባሎች፣ ተረቶች፣ አማርኛችንን በጣም ነው የምወደው እና ያኔ ሱቅ መጥተው ሲገዙ በወጣ ይተካ በውሃ ይለቅ እላቸዋለሁ። መልካም ነገር መመኘት ነው። ባወጡትም እንዲተካላቸው እንደገና ደግሞ ለብሰውት ይለቅ እነሱ እድሜ ኖሯቸው ደስ ይላል ይባላል እና ይሰሙ ነበርና አብለኔ ነው እሱንም በውሃ ይለቅ ብዬ እል ስለነበር አለ አይምሯቸው ላይ በወጣ ይተካ በውሃ ይለቅ። ሌላው ይቀር እንኳን ሱቄ ቤት የልጆች አባት አንድ ስጦታ ሲያደርግ በወጣው ይተካልህ እለዋለሁ እና ይተካልኛል እኮ እንደዚህ ስትይኝ ይለኛል። እና እቺ አባባሎቼ የምወዳቸው አባባሎች ናቸው። በጣም ደስ ይላል። ሀገራዊ ነገር ደስ ይለኛል። በጣም ደስ ይላል። በሁዲ መሳሪያቸው ልብሶች የጀመርሽው አንቺ ነሽ አይደል? አሁን ግን በብዛት እየታዩ ነው እና ስለዚህ ምን አስተያየት አለሽ? ምን እንግዲህ የምልሽ አንቺ ስራሽ ላይ ብቻ ፎከስ ማድረግ ነው። እኛ እንግዲህ ጥራት ላይ ትንላለን፣ ከስተመር አያያዝ፣ የቀጠሮ ሰዓት ማክበር፣ የራሳችንን ነገር ነው የምናደርገው። ምልሽ አዊሽ እንደዛ ባያደርጉ ራሳቸው ብዙ ያልተሰራ ነገር አለ፣ ብዙ ያልተሰራ ነገር አለ። ሁሉም ራሱን ቢያዳምጥ በጣም እምቅ ችሎታ አለን ሁላችንም ላይ እግዚአብሔር ይሰጣል። ግን እንደዛም ቢያደርጉ የምልሽ ብዙ ነው፣ የኢትዮጵያ ሕዝብ ብዙ ነው። እውነት ነው። በጣም አሪፍ። ከፋሽን ጀርኒሽ ባሻገር ወይም ደግሞ በፋሽን ጀርኒ ውስጥ በጣም ብዙ ቦታ ሄደሻል፣ በጣም ብዙ ሰው ተዋውቀሻል። የመጀመሪያ ግን ማወቅ መፈልገሉ ስለ ኢዝሚር ነው። እኔ እንኳን ቱርክ ከአንዴም ሁለቴ ሄጄ ኢዝሚር ሄጄ አላውቅም እና ስለ ኢዝሚር አንድ ያሳለፍሽው ነገር አለ ተብያለሁ። እሱን አጫውች። ኢዝሚር እንግዲህ እንደዚሁ በሙያ በስራ ነው የሄድነው። በየአመቱ የሆነ ትሬድ ፌር ነገር ይዘጋጅና ከአፍሪካ ሀገር አንድ ሀገር እንግዳ ትሆንና ሪቫኑን የምትቆርጠው ያቺ ናት። ኦኬ። ለመጀመሪያ ጊዜ ኢትዮጵያ ተጋበዘች። ዋው! እና ሚኒስትሮችም ሄደው ነበረ። ባህልና ቱሪዝም ሚኒስቴር፣ ንግድ ሚኒስቴር ምናምን ከቱሪዝምም ብዙ ሄደውን ነበር እና እዛ ስንሄድ የተለያዩ ታሪካዊ ቦታ ሲያስጎበኙን የኢዝሚር ውስጥ እመቤታችን የመጨረሻ ህይወቷን የኖረችበት ቤት አለች። ትንሽዬ ድንጋይ በድንጋይ የሆነች ቤት ናትና እዛ ውስጥ ተሰልፈሽ ትገቢና ቤቷን ካየሽ በኋላ ሌላ መውጫ በር አለው። በዛ ትወጪና ጸበል አለ። ጸበሉን ትጸበያለሽ። ሻማ አብርተሽ ታስቀምጪና የመጨረሻ እንትንሽ ምንድነው ዊሽ የምታረጊውን ነገር በነጭ ወረቀት ላይ ትጽፊና ትቋጥሪዋለሽ። እና በጣም ብዙ ቱሪስት ከመሄዱ የተነሳ እዛ ወረቀቱ ሌላ ነገር ነው የሚመስልሽ ከብዛቱ የተነሳ በጣም ብዙ እንትን ያለው እና ያንን አይቻለሁኝ። በጣም ደስ ይላል። በጣም መንፈስሽ እንትን ብሎ እኔ ያኔ እንደውም የሚገርምሽ ነገር ውጪ ሲሄድ የማያቸው ጥሩ ጥሩ ነገሮች ለሀገሬ ነው የምመኘው እና ባስ ውስጥ ሆነን እዛ ጋይድ የሚያደርገን እስቲ ስንቶቻችሁ ናችሁ ምን ብላችሁ ነው ብር ስጠን ባልስጠን ያላችሁት ይሄኔ ምናምን አለ። ከዛ አይ እኔ ስለ ሀገሬ ነው የጸለይኩት አሉ። ሁሉም እውነትሽን ነው አሉኝ። እውነትም እሱ እንዳለው ሌሎቹ የግል እንትናቸው ነው። እኔ ግን በቃ ሌላ ሀገር ማየውን ደስ የሚል ነገር ሁሉ አገሬ ላይ አድርገሽ ሀገር ወዳትነትሽ ነው ባይዘው በጣም ደስ ይላል። ዊሽ ያደረኩት ያኔ እሱን ነው። ዋው በጣም ደስ ይላል። እና ናሳም ነበርሽ? ኧረ ብዙ ታሪክ አለሽ። የናሳንም አጫውጪኝ። ናሳ ደግሞ እንደዚሁ
ሂውስተን ዝግጅት ነበር። ኦኬ ሉሲ ለመጀመሪያ ጊዜ አሜሪካን ሀገር ልትጎበኝ ሄዳ ነበር እና ያኔ ትልቅ ፌስቲቫል ተዘጋጅቶ ነበር። እንደውም ጊዜያዊ እንትን የላሊበላ ሐውልት የሶፍ ዑመር ዋሻ አንዲት ነጭ ፖስት ካርድ ላይ አይታ እዛ ገንብተው ነበረ እንዲጎበኝ ማለት ነው። የቡና ፕሮግራም ነበር። እዛ ስንሄድ እንግዲህ የተለያየ ቦታ እንድንጎበኝ ተደርገናል እና አንዱን የጎበኘ ነው ናሳ ነው። በጣም የገረመኝና ደስ ያለኝ ነገር ናሳ ከላይ ሆነን እንደዚህ እነዚህ የተለያዩ ቴክኒሻሎች ምናምን ዩኒፎርም ለብሰዋሉ እና ኢትዮጵያኖች ወንድሞቻችን አሉ እና ያ የምታዩ ኢትዮጵያዊ ነው፣ ይሄ የምታዩ ኢትዮጵያዊ ነው አሉኝ እና በጣም ደስ አለኝ። እና መጀመሪያ እንትን ያደርጉሻል፣ ገለጻ ይደረግልሻል። የመጀመሪያ ናሳ ሲመሰረት የነበረው ክፍል ያው እንደ ሙዚየም ሆኗል እና እዛ ትገቢያለሽ። የነዚህ ትልልቅ የእንትኖቹን ቁርጥራጭ ያስጎበኙሻል። ፎቶ ትነሽና ደግሞ $28 ነው ከፍለን ልክ ምን ይሆናል መሰልሽ የእነሱን ልብስ ለብሰሽ በቃ እንደሱ ትናለና ጥሩ ጊዜ ያሳልፈናል። ደግሞ እንደገና እንትን እንደ ሙዚየም ነገር ድሮ ጥቁሮች ይደርስባቸው የነበረ የባርነት ግዛት ያ ኬጁ ሰንሰለቱ ይታሰሩበት የነበረ ቀበቶ ይገረፉበት የነበረ ምናምን ብታይ በጣም ነው የሚዘገንልሽ። እዛ የሰው ልጅ እንዲህ እንደ ውሻ እንዲሆኑ ነበር ትያለሽ። የውሻ እንትን አለ አይደለ? እንደሱ አይነት ፍርግርግ ብረት ነገር ያንንም ጎብኝቻለሁኝ። ሌላ እንትን ደግሞ ምንድነው አልጄሪያ ሜዲትራሊያን ባህር ዳርቻ ወኝቻለሁ። እንደውም ታሪክ ንገርሽ ተፈቅዶልን ከስንት ቀን አንዴ ለምን ይፈራል እንዲህ ቶሎ አንወጣም እና ቀኑ ደርሶ ስንሄድ ዋና ልብስ አልያዝኩም። ዋው! ከዛ ሞዴሎቹን ሁሉ እንዲያለው ሊቀይሩ ይሯሯጣሉ። አሸዋ ላይ ቁጭ ብዬ አያሰብኩት አሁን ይህንን እድል አላገኝም። በልብስ ምክንያት ልቀር ነው ቀጥ ብዬ ከነቀሚሴ እዛ ጋ ሄድ የሚያደርገር ነው ጠመጣና የታግ ነገር ነበር እሱ ዳወለቀ። ከዛ ሰው የት ናት ሲሉ ውሃ ውስጥ ነኝ። ዋው! አስበሽዋል? እዛ ድረስ ሄጄ እንደዛ አይነት እድል አላገኘ። ቀሚስ ለበስኩ፣ ያው ጨርቅ ነው ገብቼ ብዙ አጋጣሚ አለ። ብቻ ደስ ይላል። ሞዴሎቹም ጋር ጓደኞቼ ናቸው። የተለያዩ ሞዴሎች ከሀገር ይዣቸው ወጥቻለሁ። ጥሩ ጊዜ ነበር የምናሳልፈው የነበረው። እድሉም የሚገጥመኝ እኔ ፈልጌው አይደለም ያለሁበት የሚመጣ እኔ ስራዬ ላይ ነው። ሁሌ ስራዬ ላይ ነው ፎከስ የማደርገው። የሚመጣው ነገር ከስራው በኋላ ነው እና ጥሩ አጋጣሚ ይገጥሙኛል። that's beautiful. እኔ ባንቺ የተነሳ አሁን እዝሚርን ሄጄ አያለሁ። ማየት አለብሽ። አዎ የእውነት በጣም የነገርሽኝ ስቶሪ ደስ ይላል። ሄጄ አያለሁ። አዎ ቤት ናት እንደው ሄደሽ ብታይ ደስ ይላል። አያለሁ እና ደግሞ ሄጄ ፎቶ ተነስቼ እልክልሻለሁ። እሺ እንደ ጂጂ ሂስቶሪካል እንዲሆን ፈልጋለሁ አንድ ቀን ተቀምጦ። ደስ ይለኛል። በጣም እኔ ደስ እያለኝ ነው ከአንቺ ጋር ያረክ ያለው ጭውውት በጣም ደስ እያለኝ ነው። ስለመጣሽ በድጋሚ አመሰግናለሁ። ነገር ግን ሳልጠይቅሽ ማልሸኝሽ አንቺ በነበርሽበት ወይም በጀመርሽበት ሰዓትና አሁን ያለው የፋሽን ልዩነት እንዴት ነው ባንቺ እይታ? ብዙ ዲዛይነሮች ተፈጥረዋል። ብዙ ነገር ይሞክራሉ። ጎበዝ ልጆች አሉ። በዛው ልክ ደግሞ ተጠቃሚም የጨመረ ነው የሚመስለኝ። ከበፊት ይልቅ አሁን የራስን ነገር መውደድ እሱም ልዩነት በጣም ነው የማየው። በፊት እንደውም ልሽ አበሻ ልብስ የሚጨንቀን አይነት ነበረ። አሁን ግን ምንድን ነው በየአጋጣሚ ወጣቱ የእድሜ ክልል የማይገድበው በየአጋጣሚው ይለበሳል። በዛው ልክ ደግሞ የሚሰሩም ልጆች ጎበዝ ልጆች ተፈጥረዋል እና ልዩነት አለው ብዬ አስባለሁኝ። ናት ግድ ለአዲስ መጪ ዲዛይነሮች ያለሽ ኮመንት ወይም አስተያየት ወይም እንግዲህ መጀመሪያ ራስን ማዳመጥ ነው። ተሰጥቶኛል ወይ? አርት ስጦታ ነው።
ያንን እንዴት እንተግብረው መማር ነው። ኦኬ መጀመሪያ ራሳቸውን አዳምጠው ከዛ ትክክለኛ የሚፈልጉት ነገር ከሆነ የሚፈትን ሙያ ስለሆነ በትክክል ራሳቸውን አውቀው የሚወዱት ከሆነ መማር የተለያዩ ተቋሞች ምንድነው ቦታዎች አሉ መማሪያ ራሳቸውን መማር ከዛ በኋላ ደግሞ ልምድ እኔ በግድ ጨርቅ ካልሰጣችሁኝ ስሰፋ ውል ነበረና ልምድ ያስፈልጋል። ያው እንግዲህ ምልሽ መማር ግን ራሳቸውን ይንቁ። ዝም ብሎ በትምህርት አታመጩም። እነዚህ አርት ነገሮች ተምረሽ አታመጫቸውም። ስጦታሽን መጀመሪያ ፍላጎትሽን ማዳመጥ ከዛ በኋላ በትክክል ያ ነገር ካላቸው መማር መስራት ሙያቸው ላይ ፎከስ ያድርጉ። ሌላን አለመመልከት ራስሽን በቃ ራስሽን የእውነት ሁላችንም ራሳችንን ካዳመጥን ትልቅ ነገር የተሰጠን ነገር አለ። ስለዚህ ሌላን መመልከት ሳይሆን ሌላ የሰራውን ማለት ራስ ምን ልስራ ምን ልፍጠር በዚህ ጨርቅ ምን ልሰራ እችላለሁኝ። እኔ የኔ ሱቅ ሲከፈት 2 ወጣቶች መተው ጠየቁኝ። ያንቺ ልብሶች ይለያሉ እንደው የሆነ ቦታ ተሄዶ አንድ ሰው ይሄ ሰው ነው ይባላል እና እንዴት ነው እንደዛ ሊሆን የቻለው አለችኝ። እኔ መሆን አትችይም ግን ራስን እንትን ማለት ይሄን ጥያቄ ልለፈው አልኳት። እንዳልጠየቅሽ ልለፈውና ስለ ሙያው ልንገርሽ በቃ እንትኑ ካለሽ ስጦታው ካለሽ ራሳችሁን ማዳመጥ። አንቺ የሚታይሽ ቀለም ለኔ ላይታየኝ፣ ለአንቺ ውብ ሆኖ የታየው ነገር ለኔ ላይታይ ይችላል። ራስን ማዳመጥና መስራት፣ ሌላውን አለመከተል። እኔ በቃ ከራሴ ጋር ነው። ጨርቅ አንዳንዴ ጨርቅ እንደዚህ ተደርድሮ ጨርቁ ማለት ዝም ብዬ ቆሜ ጨርቁን ፈዝሽ የማየው ያውቃሉ፣ ልጆቼም ብዙዎቹ ያውቃሉ። እና እዛ ጋር እንትን ይላሉ በቃ ፈዝሼ ቆማለሁ። እኔ ከራሴ ጋር ነኝ። እዛ ጋር ምኑን ከመንቀላቅዬ ምን እንደምሰራበት ነው። ሁሌ ጨዋታዬ ከራሴ ጋር ነው። እና ሁሉም ሰው እንደዛ ቢሆን በዚህ ሙያ ላይ ያሉ ሰዎች ራሳቸውን ቢያዳምጡ ራሳቸውን በቃ ስራቸው ላይ ፎከስ ቢያደርጉ እውቅናው ስሙ ምኑ ስራው ራሱ ያመጣል። ትክክል። ገበያውንም አንቺ ስራሽ ላይ እንትን ካልሽ ጥሩ ስራ ከሰራሽ ገበያውም ይመጣል። እና ራስ ላይ ነው በቃ ከራስ ጋር መስራት ነው። ቴንክ ዩ ኢትስ አ ቢዩቲፉል ሜሴጅ የእውነት። ከዚህ በኋላ ወደፊት ከሰዋሰው ዲዛይን ምን እንጠብቅ? እንግዲህ ምልሽ ብዙ ልናስፋፋ እንሞክራለን። በየክፍለ ሀገሩ ከሀገር ውስጥ ወጥቶ ውጭ ሀገር የሰዋሰው ዲዛይን ምርቶች እንዲታወቁና ብዙ ሰው ዘንድ ደርሶ ተለባሽነት እንዲኖረው እሱ እንግዲህ ከእግዚአብሔር ጋር እሱ ነው ህልማችን። እንጠብቃለን። እኔም እንደ ሚስጂ አንድ ቆንጆ አውትፊት ከሰዋሰው ጠብቃለሁ። ችግር አለ። እዚህ ሾው ላይ ስለተገኘሽ እጅግ አድርጌ አመሰግናለሁ። በመጨረሻ ማለት የምትፈልጊው ነገር ካለ ለተመልካቾች? እንግዲህ በመጀመሪያ ደረጃ ማመስገን የምፈልገው ፈጣሪን ነው። መድኃኒዓለም ብዬ ጠርቼው ሁሌ ለራሴ የሰዋሰው መድኃኒዓለም ነው የሚባለው። አመሰግናለሁኝ። ለልጆቼ አባት፣ አካባቢ ያሉ ሁሉ በስራ ለሚያግዙኝን ሁሉ አመሰግናለሁ። እናንተንም አመሰግናለሁ እንግዳችሁ ስላደረጋችሁኝ። ቴንኪዩ። እኛም አክብረሽን ስለመጣሽ እናመሰግናለን። ከመሄድሽ በፊት ግን አንድ እንግዳ አለኝ ላንቺ። እሺ። እንግዳዬን እጠራለሁ ወደዚህ። አድናቂ ነኝ። በጣም ደስ ይላል። እየተጫወትን ነው ተመልካቾቻችን። ከሰዋሰው ጋር የነበረን ጨዋታ በዚያ በቃል። ነገር ግን ከእሱ ጋር እንቀጥላለን። የትም እንዳትሄዱ፣ አብራችን ቆዩ። እስካሁን ስትመለከቱት የነበረው የሚስ ጂን ቶክ ሾው ነው። ተመልካቾቻችን እየተመለከታችሁት ያላችሁት የሚስ ጂን ቶክ ሾው ነው። አሁን ደግሞ ከሰዋሰው ልጅ ጋር እዚህ ተገኝተናል። ያው እንደሚታወቀው 8 ቦል 8 ኩዌስችን ነው። ዛሬ ግን እንዳይከብደው ቀለል አድርጌ ጥያቄዎች ጠይቀዋለሁ፣ እሱ ይመልሳል። በመጀመሪያ ግን ራስን አስተዋውቅልን። ኦኬ፣ ሰላም አብለን ይባላለው።
የዲዛይነር ሰዋሰው ልጅ የሰዋሰው ዲዛይን ዋና ስራ አስፈጻሚ ነኝ እና ዛሬ እንግዲህ ፑልጫውት ነው እናያለን። እኔም ጎበዝ አይደለሁ እሞክራለሁ፣ ግን ብዙ ጊዜ እንግዳ ቤቴ ሲመጣ ለእንግዳዬ ነው እድል የምሰጠው። ስለዚህ እድል ልስጥ። የመጀመሪያው እሺ አልችልም። ጥያቄን ጠይቀህ እየተጫወትኩ ነው። የመጀመሪያ ጥያቄ የሚሆነው ሰዋሰው ዲዛይን ወደ ማርኬት ስታወጡት የነበረውን ቻሌንጅ ነው ልትነግረኝ የምፈልገው። ሁሌ መጀመሪያ ያስፈራል አጀማመር። አይ ሞከራለሁ። እሺ መጀመሪያ ፕሮዳክቱን ይዘን ስንወጣ ትልቁ ቻሌንጅ የነበረው ከገበያ ከወጣ ሰዋሰው ዲዛይን የተወሰነ ጊዜው ነበር እና በዛ ምክንያት ከስተመር የምናገኝበት መንገድ አልነበረም። ያው ድሮ የሚታወቀው ሱቅማ የለም። የመጀመሪያው ፕሮብሌም የመጀመሪያዎቹን ፕሮዳክቶች እንዴት አድርገን ነው የምንሸጣቸው ነው እና ለዛ ነበር ከእሷም ጋር ኢንተርቪው ስታደርግ እሷ ታመርተዋለች፣ እኔ አብዛኛውን ጊዜ ሊትራሊ ሰው መንገድ ላይ ያቆምኩ ምናምን ህንፃ ውስጥ እየገባው ምናምን እየዞርኩ እያሳየው ነው እና ሁሌም ቢዝነስ ሲጀመር ያው እንደ አዲስ እንደተጀመረ ብለሽ ቁጠሪውና ልክ ሲጀመር የመጀመሪያ ከስተመሮች አኳየር ማድረግ ነው በጣም ትልቁ ቻሌንጅ እና ያው እሱና ምንም ገንዘብ አልነበረንም ማለት የኔ ከደሞዝ የቀረ የመጨረሻ ትንሽ ብር ነበረች። እኔ ቢዝነሱን ስንጀምረው 5,000 ብር በላይ ካሽ አልነበረም። አብዛኛውን ጊዜ አምርቼ ልሸጥ ይዤ የሄድኩት ልብስ በቃ አጠቃላይ ካፒታላችን እሱ ካልተሸጠ ምንም አይነት ነገር ማድረግ አይቻልም እና ብዙ ጊዜ በቃ አውጥቼ ሸጬ ያን ቀን በራሱ ብር ጠዋት በሌሊት እቃ ተገዝቶ ግማሽ ቀን ተመርቶ ከሰዓቱን እንደገና ልሸጥ እወጣለሁ እና ምንም ብር የለም። ፕላስ ከስተመር የምናገኝበት ቀላል መንገድ አልነበረም። እሱ በጣም ቻሌንጂንግ ነበር። አድካሚ ነው፣ በጣም አድካሚ ነው። ሁሌም አዲስ ፕሮዳክት ይዘሽ ስትመጪ እምቢ የሚለው ሰው ይበዛል እሺ ከሚለው እና ይሄ አርሊ አዳፕተርስ የምታያቸው ከስተመሮች ናቸው። ብዙ ጊዜ የማያውቁትን ብራንድ ወይ የማያውቁትን ልብስ ምናምን አይተው የሚሞክሩ ሰዎች በተፈጥሯቸው ትንሽ ሰዎች ናቸው። እሱ በጣም ቻሌንጂንግ ነበር። ግን ያው እንግዲህ እሱም ይታለፋል። ታለፈ፣ ተወጣ። እንደውም እናትህ ሜንሽን ስታደርግ ነበር በኩርቱ ፌስታል እያስክ እየዞርክ በጣም ያ በጣም ወልዳንቱ ዩ ቴንክ ዩ። የሆነ ሰው አልችልም ብሎ ማለት ነው። እሺ ከመታዋለል ጠይቀ ወይስ? ሁለተኛ ጥያቄ የሚሆነው ልዩነት ለመፍጠር የምታደርጉት ጥረት ወይም ምንድን ነው? በገበያው ላይ በጣም ብዙ ሰው የሚሳሳተው ብዬ የማስበው ነገር በተለይ ኢትዮጵያ ውስጥ ቢዝነስ ላይ አንቺ ኮንሲስተንት ከሆንሽ አሚን ኦፍ ኮርስ ብራንዳችን የገነባነው ብራንድ ፕሮዳክታችን በተለያየ መንገድ ልዩነት አለው ብለን እናስባለን። ለምሳሌ እኛ ምቾት ላይ በጣም እናተኩራለን። ሰው በተቻለ እንዲለብሰው ነው የምንፈልገው። ከፕሮዳክቱ አንጻር በጣም ሲምፕሊሲቲ እና ከዛ ደግሞ ከምንም በላይ የሚለየ ነው የሰዋሰው ታች አለ። የእሷ ዲዛይን የእሷ ከለር አመራረጥ ምናምን በጣም እንትን ይለናል። ግን በቢዝነሱ በሁሉም ፓርት ሰው በማያየውን ፓርት ላይ ጎበዝ ለመሆን እንሞክራለን። ከአመራረቱ አንጻር ጥሬ ዕቃ አገዛዛችንና አመጣጣችን፣ ካስተመር ሰርቪስ እና ካስተመር ሰርቪስ ላይ ያለው ኮንሲስተንሲ። ቢዝነስ የአንድ ነገር ውጤት አይደለም፣ ብዙ ጊዜ የብዙ ነገር ውጤት ነው እና ኮንሲስተንትሊ ያንን ነገር ገበያ ላይ ማቅረብ መቻል ነው ትልቁ ቁም ነገር። አሁን ያንተ ተራ ነው። እስኪ እድሉን ሰጥቻለሁ፣ ተጠቀምበት። አይ እኔ ፑል ላይ ትንሽ እሺ። ከሀገር ውጭ ሽያጭ ታካሂዳላችሁ ወይስ እንዴት ነው? አዎ፣ ከሀገር ውጭ
ከስተመሮቻችን ከተለያየ ሀገር አሉ እና በአብዛኛው ያው አበሻ ኮሚኒቲ ነው በገፍ ነው ያለ ነው ሌላ ሀገር ለዛ እዛ ያሉ ከስተመሮች ብዙ አሉ ከዛም ደግሞ እዚህ ላሉ ሰዎች የሚገዙ ብዙ አሉ ከውጭ ሆነ ከዚህም ደግሞ ብዙ ሰው ሲሄድ ወደዛ እንደውም አንድ ሰው ይም ብሎ ቀልዷል ድሮ በርበሬና ድርቆሽ ነበር ይዤ የሚሄደው አሁን የእናንተ ልብስ ነው ብዙ ሰው አምጣልኝ የሚለን ብሏልና በርበሬና ድርቆሽ የሚጠይቁን ሰዎች አሁን በእናንተ ልብስ እየተቀየረብኝ ሁሉ መጥቷል እዛ ስመላለስ ምናምን ብለውናል አበሻ ኮሚኒቲው በጣም ሰፊ ነው ውጭ ሀገር እና አበሻ ኮሚኒቲ በጣም ይወደዋል እንደውም የውጭ ሀገር ኮሚኒቲ እዚህ የሚመጡት አይ ቲንክ ይበልጥ እንትን ናቸው እንደ ከስተመርነት ኢንተርናሽናሊ እንትን ለማለት ከዚህም በላይ ግን we want to sell more እና ፕሮሞት ይሄንን ኢትዮጵያዊ የሆነ ፕሮዳክት የተለያየ ሀገር ላይ እንዲታወቅልን እንፈልጋለን that's nice ከኢትዮጵያ ወይም ከኢትዮጵያ ውጪ ካስተመሮቻችሁ የሚሰጧችሁ ፊድባክስ ከኢትዮጵያ ውጪ ያለው ፊድባክ ብዙ ጊዜ ስትራግል የሚያደርገው የኛ ሰው ብዙ ጊዜ ስትራግል የሚያደርገው በእኛ ፕሮዳክት ኮንሲስተንሲ እና ኳሊቲ ነው እና ይቸገራሉ ብዙ ጊዜ ያዘዙት ያዩት ነገር ወይ በትክክል ላይ መጣላቸው ብቻ ውጭ ያሉት በተለይ በጣም ተጨንቆ ነው የሚያዙት ከዚህ ሳይዙ ምናምን እና የኛ በተቻለ ፊኒሺንጉ ሳይዚንጉ ኳሊቲው ላይ በደንብ ኢንቨስት አድርገን እንሰራለን አይ ቲንክ እሱ ብዙ ስትረስ ፖይንት ለነሱ ያቀልላቸዋል ፊድባካቸው አሪፍ ነው ፊድባካቸው በጣም ጥሩ ነው እሺ ሰዋሰው የት እንደምትገኙ ብራንቻችሁን አንድ ሰው ይፈልጋችሁ በምን አድራሻ እንደሚያገኛችሁ ለተመልካቾቻችን ሰዋሰው ዲዛይን ፕሮዳክት ማግኘት ለሚፈልጉ ሰዎች 3 ሱቅ አለን አትላስ ላንድማርክ ፕላዛ ግራውንድ ፍሎር ላይ አምባሳደር ሆቴል ቦሌ ያለው 2ኛ ፎቅ ላይ እና ደንበል አደባባይ ቅርብ የሆነ አሚን ህንፃ 2ኛ ፎቅ ላይ 3ቱ ላይ ብራንች አለን ግን ያው በቀላሉ ሶሻል ሚዲያ ላይ ሰዋሰው ዲዛይን ብለው ቢፈልጉ ሶሻል ሚዲያ ላይ ያገኙናል ሶሻል ሚዲያ ላይ ኢንጌጅድ ነን እና በዋናነት አይ ቲንክ ሶሻል ሚዲያ ነገርክ ላይ ልታሸንፈኝ ነው 8 ቦልን ነው የምትጫወተው አይ ኖ ግን መሸነፊያ ያሳዝናል ግን ሂድስቲ እሺ well done እሺ ስለመጣ እጅግ አድርጌ አመሰግናለሁ እኔም በጣም አመሰግናለሁ ክብረት ይስጥልኝ እመጣለሁ እጎበኛለሁ እንጠብቅሻለን ኦልራይት ተመልካቾቻችን የዛሬ ቆይታችን ይሄን ይመስል ነበር ከሰዋሰውና እንዲሁም ከልጇ ከአብለኔ ጋር በዚህ ስምክ ያምራል አመሰግናለሁ አብረን ቆይተናል በሚቀጥለው ከሌላ እንግዳ ጋር እንገናኛለን ይሄ የምትከታተሉት የነበረው የሚስ ጂ ቶክ ሾው ነው don't forget to subscribe till next week see ya ቅንጫዋታ ያሳለፍነው ሀዘን ደስታ እንጫወት በነፃነት ከሚስ ጂ ጋር እንደሰት በንጹህ ልብ ቅንጫዋታ ያሳለፍነው ሀዘን ደስታ እንጫወት በነፃነት ከሚስ ጂ ጋር እንደሰት